እስቲ አንድ ጥያቄ እናንሳ። ወደ ሀብት እና ነጻነት የሚወስድ አንድ የተለየ ብዙም ያልተለመደ መንገድ አለ ቢባልስ? አዎ፣ ዛሬ በዚህ ማብራሪያችን አብረን የምንቃኘው ይህንን ነው። ብዙ ጊዜ የራስን ጥረት ተጠቅሞ እንዴት ሀብት መገነባት እንደሚቻል ለማወቅ የሚሊዮነሮችን የለወለድ ተዕለት ልምዶች መመልከቱ ትልቅ ግንዛቤን ይሰጠናል። ይህ ማብራሪያ ከተለመደው አስተሳሰብ ወጥተን ሀብት በእርግጥ እንዴት እንደሚፈጠር በግልጽ መረጃዎች ላይ ተመስርተን እንድንረዳ ያደርገናል። እሺ፣ ዝግጁ ከሆንን ወደ ዋናው ጉዳያችን እንኳ። መጀመሪያ ወደ አእምሯችን የሚመጣው ትልቅ ጥያቄ አለ። እሱም ሚሊዮነሮች ዝም ብለው በዕድል ነው እንደዚህ የደረሱት የሚለው ነው። ብዙዎቻችን ሀብት የሚገኘው በዕድል፣ በሎቴሪ ወይም በሀብታም ቤተሰብ ውስጥ በመወለድ ብቻ እንደሆነ አድርገን እናስባለን። ግን መረጃዎችን ስንመለከት ነገሩ በፍጹም እንደዛ አይደለም። እውነታው ምንድን ነው? ብዙዎቹ ሚሊዮነሮች ሀብታም የሆኑት ተራው ሰው ችላ የሚላቸውን ነገሮች አጥብቀው በመያዛቸው ነው። ከሌሎች በበለጠ በጉልበት ጠንክረው በመስራት ሳይሆን ሙሉ ለሙሉ በተለየ መንገድ በማሰብ ነው ይህንን ያሳኩት። ክፍል 1 ትልቁ ልዩነት ብዙሃኑን መከተል ወይስ የተለየ መንገድ መምረጥ? እዚህ ላይ ንጽጽሩን ማየት በጣም ይገርማል። ልክ እንደ ትልቅ መስቀለኛ መንገድ ነው ማሰብ ያለብን። በአንድ በኩል ብዙሃኑ የሚጓዝበት መንገድ አለ፣ ያው ትምህርት ቤት፣ ያው ስራ እና ሁሌም ደግሞ ተመሳሳይ ሰበቦች ማቅረብ፣ ሰዓታትን ማህበራዊ ሚዲያ ላይ ዝም ብሎ በማሰስ ማጥፋት እና ምናለፋን ምንም ለማያውቋቸው ሰዎች ጥሩ መስሎ ለመታየትና ለማስደመም ብቻ አቅም የማይፈቅደውን ውድ ልብስ መግዛት። በአንጻሩስ ያልተለመደው መንገድ ላይ ያሉ ሰዎች ጊዜያቸውንና ገንዘባቸውን ከፍተኛ ገቢ በሚያስገኙ ክህሎቶች፣ በንግድ ሥራዎች፣ በይዘት ፈጠራ እና አዲስ ነገሮችን በመማር ላይ ያፈሳሉ። ይህ እንግዲህ ጊዜንና ሀብትን እንዴት እንደምናውል የሚያሳየውን ትልቅ የውሳኔ ልዩነት ፍንቱ አድርጎ የሚያሳየውን ነው። ወደ ክፍል 2 ስንሸጋገር የልዩ ክህሎቶች ስብስብ እናገኛለን። ይህ ማለት እጅግ ተፈላጊና ዋጋ ያለው መሆን ማለት ነው። ታዲያ እነዚህ የተለየ መንገድ የመረጡ ሰዎች ምን አይነት ክህሎት ነው አላቸው? መረጃው ፍንቱ አድርጎ እንደሚያሳየው እጅግ ከፍተኛ ፍላጎት ያላቸውና ብርቅዬ የሆኑ ክህሎቶች አሉ። ለምሳሌ ያህል የቪዲዮ አርትዖት፣ የኤአይ ወይም አርቲፊሻል ኢንተሊጀንስ ይዘት ፈጠራ፣ ፕሮግራሚንግ፣ ማርኬቲንግና ሽያጭ ይገኙበታል። አብዛኛው ሰው እነዚህን ከባድ ናቸው ብሎ ይሸሻቸዋል አደለ? ነገር ግን ማንም ሊማረው ማይፈልገውን ክህሎት በመማር እነዚህን መሳሪያዎች የተጣቀጠ ሰው የኢኮኖሚውን ጨዋታ ሕግ ሙሉ በሙሉ ይቀይረዋል። ገንዘብን ለማግኘት ከሚደረገው ሩጫ ወጥቶ ገንዘብ ራሱ ባለሙያውን መፈለግ ይጀምራል። አሪፍ አይደለም? እንግዲህ እዚህ ጋር ይህን ሁሉ መቼ ተምሬ ይጨርሳለሁ የሚል ሐሳብ ሊመጣ ይችላል። ትልቁ ምስጢር ግን እሱ አይደለም። ሁሉንም ማወቅ በፍጹም አያስፈልግም። ዋናው ነጥብ አንድ ልዩ ክህሎት ሙሉ ሕይወትን ሊቀይር እንደሚችል መገንዘብ ነው። አዎ፣ አንዱን ብቻ ትኩረት ሰጥተን አንዱን ጠቃሚ ክህሎት በደንብ ካዳበርን አጠቃላይ የሕይወትን አቅጣጫ ለመቀየር ሙሉ በሙሉ በቂ የሆነ ትልቅ አቅም አለው። ይህም ወደ ክፍል 3 ያመጣናል። የዲጂታል አቅም ወይንም ደግሞ የኢንተርኔት የገንዘብ መሽን ብለን ልንጠራው እንችላለን። እሺ፣ ክህሎቱን አዳበርን እንበል። ታዲያ የት ነው የምንጠቀመው? አሁን ያለንበት ዘመን እኮ በጣም የሚገርም ነው። ኢንተርኔት ምንም መነሻ ሀብት የሌላቸውን ተራ ሰዎች ወደ ትልቅ ስኬት እያረሰ ነው። በእጃችን ላይ ያለው ስማርት ስልክ ዝም ብሎ ለመዝናኛና ቪዲዮ ለማየት ብቻ የሚያገለግል አይደለም። በትክክል ከተጠቀምንበት ቃል በቃል ታላቅ የሀብት ማመንጫ ማሽን ነው። ታዲያ እንዴት? አሁን የምናያቸው ደረጃዎች ኢንተርኔትን በመጠቀም ሀብት መፍጠር የሚቻልባቸው ተግባራዊ መንገዶች ናቸው። አንደኛ፣ የዩቲዩብ ቻናል መክፈት። ሁለተኛ፣ የቲክቶክ ገጽ መገንባት። ሶስተኛ፣ የመስመር ላይ ንግድ መጀመር። አራተኛ፣ የፍሪላንስ ሥራ መስራት። ወይንም ደግሞ አምስተኛ፣ የአፊሊየት ማርኬቲንግ መጀመር። እነዚህ ሁሉ መንገዶች ማንኛውንም ተራ ግለሰብ ወደ ስኬታማ የይዘት ፈጣሪነት እና የንግድ ሰውነት ሊቀይሩት የሚችሉ ቁልፎች ናቸው። እና ወደ ክፍል 4 ደርሰናል። የትዕግስት መርህ እና የስኬት ጊዜ። ይህ ሁሉ ያወራነው ነገር እንዲሰራ ግን አንድ በጣም ትልቅ የሆነ የስነ ልቦና ለውጥ ያስፈልገናል። እዚህ ጋር ያለውን ጥቅስ ብንመለከተው ነገሩን በሚገባ ያጠቃልለዋል። አብዛኛው ሰው ፈጣን ገንዘብ ይፈልጋል።
ሚሊዮነሮች ግን ነፃነትን ይፈልጋሉ። ዋው! ይሄ እጅግ አስገራሚ አስተሳሰብ ለውጥ ነው። ሰዎች ስለ ስኬት ያላቸው ግንዛቤ እኮ በጣም የተለያየ ነው። አብዛኛው ማህበረሰብ ዛሬ ሰርቶ ነገ የገንዘብ ውጤቱን ማየት ይፈልጋል። ራዕይ ያላቸው ሰዎች ግን ለረጅም ጊዜ ሙሉ ነፃነት ሲሉ አጭር ጊዜ ያለውን ጥቅም ይተውታል። ፈጣን ውጤት ላይ ብቻ ማተኮር ለብዙዎች እንቅፋት ሲሆን፣ ሚሊዮነሮች ግን ለትልቁ ግብ ሲሉ ይታገሳሉ። እስቲ ይህንን የጊዜ ሰሌዳ አብረን እንመልከተው። ነገሩን የበለጠ ግልጽ ያደርግልናል። በመጀመሪያው ቀን በከፍተኛ ተነሳሽነት ለመጀመር ውሳኔ ይደረጋል። ግን በሁለተኛው ሳምንት ላይ ምን ይፈጠራል? አብዛኛው ሰው ሞራሉ ይሟጠጥና አይሰራም ብሎ ያቆማል። ነገር ግን የወደፊቱ ሚሊዮነሮች ጸጥ ብለው ምንም ሳይሰለቹ ለዓመታት መስራታቸውን ይቀጥላሉ። ከዓመታት በኋላስ ስኬታቸው እንደ ንጋት ፀሐይ ለሁሉም ሰው ግልጽ ሆኖ ይታያል። አብዛኛው ሰው በሁለት ሳምንት ውስጥ ተስፋ ሲቆርጥ፣ ጥቂቶቹ ያለምንም እውቅና ለዓመታት በትዕግስት መጓዛቸውን ነው እንግዲህ ትልቁን ልዩነት የፈጠረው። እሺ፣ እስካሁን ካየነው መረጃ የምንወስደው ዋናው ዕቅድ ወይንም ብሉፕሪንት ምንድን ነው? ነገሩ በጣም ቀላል፣ ግልጽ እና አሁኑኑ ወደ ተግባር ሊቀየር የሚችል ነው። መጀመሪያ በተለየ መንገድ ማሰብ፣ በመቀጠል ጠቃሚ ክህሎቶችን መማር፣ ከዛስ ኢንተርኔትን ያለ ገደብ መጠቀም፣ ከዛ ደግሞ እጅግ በጣም ታጋሽ መሆን እና ከሁሉም ሰው ቀድሞ መጀመር። እውነቱን እነጋገር ከተባለ እነዚህ እርምጃዎች ሀብታም ሆኖ መወለድን በፍጹም አይጠይቁም። ይህን ያልተለመደ መንገድ በተሳካ ሁኔታ ለመጓዝ የሚያስፈልጉት ቀላል ግን ጽናት የሚጠይቁ እርምጃዎች ብቻ ናቸው። እንግዲህ የዛሬው ማብራሪያችንን ስናጠናቅቅ ከፊታችን አንድ ትልቅ እጅግ ወሳኝ ጥያቄ ይቆማል። ዛሬ የትኛው መንገድ ይመረጣል? የወደፊቱን የህይወት አቅጣጫ ሊቀይር የሚችለው ትልቁ ኃይል አሁን ዛሬ በሚደረገው አንድ ውሳኔ ላይ ብቻ የተመሰረተ ነው። የትኛውንም መንገድ መምረጥ ይቻላል። ነገር ግን ይህ መረጃ በግልጽ እንዳሳየን የተለየ ውጤት ለማግኘት የተለየ ውሳኔ ማድረግ እና ዛሬውኑ መጀመር ግድ ይለናል። ጊዜ ወስደን ይህንን መረጃ አብረን ስለቃኘን እጅግ ደስ ብሎናል። ሁሌም ማስታወስ ያለብን ዕውቀቱን ወደ ተግባር ለመቀየር አሁኑኑ እርምጃ መውሰድ እንደሚያስፈልግ ነው።